አዲስ የሆነ ላይፍ ስታይል I was actually shocked በጊዜው ከደጅ የሚመጡ ጥቃቅን ነገሮች በጣም ይረብሹሻል አለምሽ እግሬ ተቆረጠ it was እንዴት ነው actually በጊዜው it was relieving exclude የሚያደርግሽ ነገር አይጠፋም ኢንስትራክሽን ሰተሹ ብዙ ነገር ይሰራልሻል ግን ደግሞ at the same time ጭንቅላቴንም ልጠቀም ካልሽ ትችያለሽ ዲፔንድ ሳትሆኚ ማለት ነው ነይታይ ከከፍታው ላይ ነይታይ ከዙፋኑ ላይ ነይታይ ሰላም ጤና ይስጥልን የኔታይ ፖድካስት ቤተሰቦች ዛሬ በዝግጅታችን ላይ ይዘንላችሁ የቀረብነው እንግዳ ጀግንነት በጡንቻ ብቻ ሳይሆን በጽናትም እንደሚገለጽ በተግባር ያሳየች ድንቅ ወጣት ናት እሷ የዩኒቨርሲቲ ተማሪ ስትሆን የአካል ጉዳት ፈተናን በድል የተሻገረች ባለራዕይ ወጣት ናት ሊዲያ እግሯን እንድታጣ ያደረጋትን አጋጣሚ በዝምታ ከመቀበል ይልቅ ምንም የማይቻል ነገር የለም የሚል መርህ አንግባ ለብዙ ተማሪዎች በተለይ ደግሞ ለሴት እህቶቻችን ብርሃን እየሆነች ያለች ድንቅ ጀግና ወጣት ናት ዛሬ በኔታይ ፖድካስት ቆይታችን ስለ ካምፓስ ህይወት ፈተናዎች ስለ ውስጣዊ ጽናትና ስለ ጀግንነት ትርጉም ከሷ ጋር በጥልቅ እንወያያለን ሊዱዬ እንኳን በደህና መጣሽልን እንኳን ደህና ቆይሽ እሺ ከጉዞ ጅማሬ እናንሳስቲ ስለ ዩኒቨርሲቲ ህይወት ወደ ዩኒቨርሲቲ ስትመጪ ምንን ተስፋ አርገሽ ነው ምን ራዕይ አንግበሽ ነው ወደ ዩኒቨርሲቲ ስመጣ ያው እንደማንኛውም ተማሪ ትምህርቴን አጠናቅቄ የተሻለ ቦታ ላይ ለመድረስ ነው አስቤ የመጣሁት ሰው እንዴት ነው ኖርማል የሆነ የትምህርት ቤት ቆይታ ይኖረኛል ብዬ ነበር ያሰብኩት ከመጀመሪያው ግን የተለያዩ ነገሮች በመሃል ነበሩ ግን ስቲል ደግሞ እሱ እንዲያቆመኝ አልፈቀድኩም እና አሁን የመጨረሻ ዓመት 4ኛ ዓመት የአካውንቲንግ ኤንድ ፋይናንስ ተማሪ ነኝ እነዛ ነገሮች ምን ነበሩ እነዛ ነገሮች አክቹሊ መጀመሪያ ግቢ የገባን አካባቢ ፍሬሽማን እያለን ከጓደኛዬ ጋር እየሄድን ነበርና የጂሲ ተማሪዎች ወይም ደግሞ ተመራቂ ተማሪዎች አግኝተው ነበረ ሰው ያኔ እንዴት ነው ተመራቂ ተማሪዎች ምክር ይሰጣሉ ለፍሬሾች አይደለ ሶ ፍሬሽማን ኮርስ ላይ ይሰራል ፎር ይመጣል መስራት አለባችሁ ምናምን ነገር ሲሉ ቆዩና ወደ እኔ ዞር ብለው በቃ 3 ካመጣሽ በቂ ነው አሉኝ እኔ እና I was actually shocked በጊዜው because ከጎኔም የነበሩት ሴቶች ናቸው እኔም ሴት ነኝ እና ለምንድነው እንደዛ ያሉኝ ብዬ ነበረ ግን ያው ዘወይ ሲያዩኝ የነበረው ክራንቺን ሲያዩ ነበረ ምናምንና በቃ ከአካል ጉዳቴ ጋር ሪሌት አድርገውት ነው እንደዚህ አንደርስቲሜት ያደረጉኝ ይሄ ግን እንዴት ነው ከባድ የሆነ እንትን ብሎብኝ ነበረ ከፍቶኝ ነበረ በጊዜው ላይክ እኔ ስለምን ፎር አላመጣም የሚል እንትን ነበረኝና ግን ፎርቹኔትሊ ጥሩ ውጤት ነው ያመጣሁት ፈርስት ሴሚስተር ላይ ፎር ነው ያመጣሁት እውነት ጎበዝ ተመረቁ ግን እንዳልነግራቸው እንዳለመታደል ትያለሽ ያዩታል ኦኬ ሰሙታል ግቢ ስትገቢ ጀምሮ የአካል ጉዳት የገጠመሽ ነው የምግርሽን ያጣሽበትን አጋጣሚ ስትያጫውች so arterial venous malformation የሚባል ኮንዲሽን ነበረኝ በኢንቦርን አብሮ የተያይዞ የመጣ ኮንዲሽን ነውና ከጊዜ ወደ ጊዜ ብዙ ሰርጀሪ ያደረኩኝ በመጣም እንትን ያለ ነበር እንዴት ነው እየተሻለ አልመጣም እየባሰ ነገሮች መጡና 2014 ላይ በቃ መቆረጥ አለበት ተባለ እግሬ ሶ እግሬ ተቆረጠ it was እንዴት ነው actually በጊዜው it was relieving አሪፍ ነበር ለኔ ምክንያቱም በጣም ትልቅ ፔን ውስጥ ነበርኩኝ ይሄ AVM የሚባለው ኮንዲሽን በጣም ፔንፉል የሆነ ኮንዲሽን ነው ቫስኩላር ሪሌትድ የሆነ ኮንዲሽን ነውና በጣም እግሬን ያመኛል የአጥንት ፔን አምጥቶብኝ ነበረ ከዛ በሆነ ባረኮ ሰርጀሪ ደግሞ እንደገና የነርቭ ፔን ተጨማሪ መጥቶብኝ ነበርና ያን ሁሉ ፔን ይዞ መኖር was very very bad ከዛ እንደዛ ቫስኩላር ፔን ይዞ ትምህርት ቤት መሄድ ትንሽ ያስነክሳኝ ነበርና የሰው አይን አለ ሰው በጣም ያያል ትምህርት ቤት ደረጃ ሊኖር ይችላል ደረጃ መውጣት አለብኝ እንደ ሌሎች ተማሪዎች መውረድ አልችልም ሰዓት ረፍት ሰዓት ሲሆን because it's very painful ስለሆነ መውጣት መውረዱ ራሱ በጣም painful ነው ስለዚህ አንዴ ከወጣው አልወርድም ማታ ነው የምወርደው ምናምን
የሰው አስተያየት አለ ብቻ ኢንወዝባት ግን የእግሬ እንደዛ ሪሙቭ መደረጉ to some extent ለእኔ እረፍት ነው የሆነኝ የነበረው። ሰው ከዛ በኋላ ደግሞ ራሱን ችሎ ደግሞ የሚመጣም የሶሳይቲው ጫና እንደገና አስተያየቱም አይቀርም። በምታልፊበት መንገድ ሁሉ አስተያየት የሚሰጥሽ ሰው አይጠፋም ነው። እሱም ራሱን የቻለ እንትን አለው ምንድነው ኢምፓክት አለው። ግን ለእኔ ሞር ኦፍ የተሻለ የሆነልኝ እግሬ ሪሙቭ ከተደረገ በኋላ ነው። እንትን ልክ እግርሽ ሪሙቭ ከተደረገ በኋላ አዲስ የሆነ ላይፍ ስታይል አይደል? ከሱ ጋር እንዴት ተግባባሽ? ፕላስ ራስን መቀበል ወይ እሱ ነገር በጣም ከባድ ነው እውነት ለመናገር። አንድ ሰው አካል ጉዳቱን ሙሉ ለሙሉ 100% ቅብል ይለዋል ብዬ አላስብም እውነት ለመናገር። ምክንያቱም በሄድሽበት ቦታ ሁሉ ሪማይንድ የሚያደርግሽ ነገር አይጠፋም፣ ኤክስክሉድ የሚያደርግሽ ነገር አይጠፋም። ሰው ነሽ እና ደግሞ ይሄ ኤክስክሉድ ስትደረጊ ታስቦበትም ላይሆን ይችላል። ባይዘዌ እኮ የሆነ ህንጻም ሄደሽ ሊሆን ይችላል ለአንቺ የሚሆን አመቺ ነገር ከሌለ ኤክስክሉድ እንደሆንሽ ፊል ታደርጊያለሽ። ቢኮዝ የአንቺ ጓደኞች ይሄዳሉ፣ አንቺ ግን መቅረት ይኖርብሻል። እና ያኔ ክሊክ ያደርጋል ባትፈልጊውም ጊዜ ራስሽ ላይ ብትሰሪም ግን continuously you have to remind yourself እንዴት ነው it's okay የሚለው ቃል በጣም ትንሽዬ ቃል ትመስላለች፣ ግን በጣም እኔ እየጠቀመኝ ቃል ነው። እንደዚህ አይነት ኢሞሽኖችን ሳስተናግድ ሰው መንገድ ላይ የሚያይሽ አስተያየት ቀላል፣ የሰው አይን በጣም ከባድ ነው ባይዘወይ እና ሰው ያይሻል፣ አቁሞ ይጠይቅሻል። እንደዚህ ቦታ ብትሄጂ እኮ እንዲያቶኝም ነበረ ምናምን ነገር ይሉሻል። እና ሰው እሱን ማስተናገድ እኔ እንደውም አይ ቲንክ በተሻለ መንገድ አስተናግደዋለሁ የሰውን አስተያየት ብዬ አስባለሁ። ከድሮም ጀምሮ እየተለማመድኩት ስለመጣሁ እና ከጎኔ የሚሄዱ ሰዎች እንደውም ይበሳጫሉ አንዳንድ ጊዜ ምን ለማለት ፈልገው ነው ምናምን ይላሉ። ግን አንዳንዴ ሰውም ከክፋት ሳይሆን ጀስት ለአንቺ ከማዘን ለአንቺ ጥሩ ከመመኛትም ነው። ግን በየቀኑ ከራስሽ ጋር ቁጭ ብለሽ ሪፍሌክት ማድረግ ጥሩ ነው። ውሎሽን እንዴት እንዳሳለፍሽ፣ ምን ባረግ የተሻለ ነበረ፣ ይሄ ኢሞሽን ከየት ነው የመጣው፣ ምንድነው ትሪገር ያደረገኝ፣ እንዴት ነው ማለፍ ያለብኝ፣ እዛ ቦታ ላይም ከሆንሽ እንዴት ነው ራሴን ማረጋጋት ያለብኝ የሚለውን ነገር በአይምሮሽ ውስጥ ሲናሪዮ እየፈጠርኩኝ እኔ አንዳንድ ጊዜ የምንለማመዳቸው ነገሮች አሉ። ምክንያቱም ብዙ ነገር ያጋጥሙሻል አካል ጉዳተኛ፣ ከዛ ደግሞ ሴት ስትሆኝ እነሱ አይነት ሲናሪዎች አሁን ከራስሽ ጋር ውስጥሽ ሰላም ካልሆነ ከደጅ የሚመጡ ጥቃቅን ነገሮች በጣም ይረብሹሻል አለምሽንና ይሄ ያልሻት በምናብ መፈጥሪያት ሲናሪዎች ስፔሻሊ አካል ጉዳተኛ ከዛ ደግሞ ፕላስ ሴት እነሱ አይነት ቴክኒኮች ምንድን ናቸው ከጠቀሙልኝ? ያ አሁን ለምሳሌ ካጋጠሙኝ ነገሮች ማታ ላይ ሪኸርስ አደርገዋለሁ። ላይመከር ይችል ይሆናል በሳይኮሎጂስቶች አላውቅም፣ ግን ሪኸርስ ሳረግ እንዴት በተሻለ መንገድ ሪስፖንድ ላደርገው እችላለሁ የሚለውን ነገርም በዛው አስብበታለሁ። ሶ ቀጣይ ላይ ያ ነገር ምክንያቱም ተመሳሳይ ነገር በየቦታ ያጋጥምሻል እና ያ ነገር ሀፕን ሲያደርግ እዛው ላይ እምባይ ላይ መጣ ይችላል። በቀጣዩ ነው ኢሞሽናል ላልሆን እችላለሁኝ፣ ውስጤ የተለያዩ ድምጾች ላይ መጡ ይችላሉ። ኦልሬዲ ውስጤ ዝግጁ ስለሚሆን ማለት ነው። እና ራስሽን በጣም ፑሽ ሳታረጊ ግን ደግሞ ካሳለፍሻቸው ነገሮች እየተነሳሽ ራስሽን ማለማመድ፣ ልክ ለፕሬዘንቴሽን እንደምትዘጋጁ አይነት ዝግጅት አለ አይደለ? ፕሬዘንቴሽን ላይ በደንብ ተለማምደሽ ከራስሽ ጋር ስታቀርቢውና ራንደምሊ ወጥተሽ ስታቀርቢው እኩል አይሆንም አይደለ? ይሄም የሰውን አስተያየት እንዴት ነው ቀድመሽ አይምሮሽ ውስጥ አስገብተሽ የምትሰጪውን ሪስፖንስ ስታስቢና ዝም ብለሽ መንገድ ላይ ግጥም ሲልብሽ እኩል አይደለም የምትሰጪው። እና ሰው እነዛን ነገሮች በአይምሮ ውስጥ አንዳንድ ጊዜ ሪኸርስ አደርጋቸዋለሁ። ዩኒቨርሲቲስ ላይ ስፔሻሊ አካውንቲንግ ተማሪ ሆነሽ ስትገቢ ቅድም ካልሻቸው ኮሜንቶች በተጨማሪ ከፋሲሊቲው ጭምር ሊሆን ይችላል ከተማሪዎች አቲቲዩድ አስተማሪዎች ትልቁ ቻሌንጅ ነበረ እና እንዴት አለፍሽው? አዘሴም ታይም አይ ቲንክ ትልቁ ቻሌንጅ አቲቲዩድ ይመስለኛል። ምክንያቱም ፊዚካል ነገሮች በየቦታው አሉ፣ ተቋም ውስጥ ብቻ ሳይሆንም በየቦታው ያጋጥምሻል ፊዚካል የሆነ ነገሮች። ግን አቲቲዩዱ ከባድ ነው። ስፔሻሊ ቢዝነስ ነክ ነገሮች ብዙ ጊዜ አካል ጉዳተኞች ከዛ ደግሞ አካል ጉዳተኛ ሴቶች የሚደፍራቸው አይመስላቸውም ብዙ ሰዎች እና አንዳንድ አስተማሪዎች ሲያዩ የሚገርሙ አስተማሪዎች አሉ።
የማይጠብቁ አስተማሪዎች አሉ ነው። አንዳንድ ጊዜ መማሪያ ክፍሎቹ ፎቅ ላይ ሆኑና ለኔ ሴክሽን ደግሞ ግራውንድ ላይ ይደረጋልና ለምንድነው ግራውንድ ላይ የሚሆነው ምናምን አይነት አስተያየት ይሰጣሉ። ቢካዝ አካል ጉዳተኛ ተማሪ ሊገባ ይችላል ብለው አያስቡትም እና ሲያዩኝ እውነት ለመናገር ብዙ ጊዜ ያደንቁኛል። መጀመሪያ ላይ ይሄ ትንሽ የመደንገጥ አይነት ነገር ቢታይባቸውም ግን ስቲል ተማሪ ሆነው ስቲል አስተማሪ ነው የኛ ግቢ ተማሪ ነሽ የሚሉኝ አስተማሪዎች አሉ። ትልልቅ አስተማሪዎች እዚህ ግቢ ነሽ ነው እንዴት ገባሽ ነው እና ብዙ ጊዜ to be honest ወደ አድማይሬሽን ይሄዳል ከጊዜ በኋላ። ግን ደግሞ በዛውም ልክ ሁሌ መጠየቅም ደስ አይልም ነው። አሁን እኔና ጓደኛዬ እኩል ብንሄድ የዚህ ግቢ ተማሪ ነሽ አይላትም ማንም ሰው አቁሞ እሷን አይደለ። እኔ ግን ክራንች ስለያዝኩኝ መጠየቅ አለብኝ ቢካዝ ከፖዚቲቭ አቲቲዩድም ተነስተው ሊሆን ይችላል የሚጠይቁን አድማየር ሊያደርጉም ሊሆን ይችላል። ግን ደግሞ at the same time እሷ እዚህ ገብታ ነው የሚልም አይነት እይታም ኖራቸው ሊሆን ይችላል እና ስፔሻሊ አሁን በሆነ ነገር ከፍቶኝ ከሆነ ያበሳጨኛል የጥያቄ እውነት ለመናገር እና ዋይ ናት ለምንድን ነው እዚህ ግቢ ነሽ ለምን ተብዬ እጠየቃለሁ። ለምንድን ነው እንደ ሌሎቹ ዝም ተብዬ ማልገባው? ዝም ብለው ማያልፉኝ ለምንድን ነው? ኖርማላይዝ ማድረግ የማይችሉት ለምንድን ነው? እንትኑ ደግሞ እንዳልሽው ይሄ ኢንፍራስትራክቸሩ ምናምን በተቻለ አቅም አኮሞዴቲንግ ሊያደርጉት ይሞክራሉ ለኔ እውነት ለመናገር። ግን ደግሞ አሁን ብዙ አካል ጉዳተኞች ቢኖሩ ምቹ ነው ወይ ስትይ ትንሽ ይቀራል። የሚቀራቸው ነገሮች አሉ። ክላስሩሞቹ ሊሆን ይችላል ኢቨን የማስተማር ዘዴዎቹ አሁን ላይ ሞር ኦፍ ኢንተርኔት ላይ ፎከስ አድርገና የምንኖረው እኛና ዲጂታላይዝድ ቢሆኑ የተሻለ ነው ብዬ አስባለሁ። ምክንያቱም ጉዞ ራሱ አንዳንዴ እኔ አሁን ከዶርም ነው ሆነው አይደል ከዶርም ክላስ መሄድ አንዳንድ ጊዜ እጄ ላይ ፔል ሊኖረኝ ይችላል እና የሆነ አንዳንድ ጊዜ በጣም ይርቅብኛል እውነት ለመናገር። ከዛ ደግሞ ከ2 ሰዓት እስከ 4 ከ4 እስከ 6 አይነት ፕሮግራም ሲኖር ይሄ እንዴት ነው ኮንሰንትሬትም ላላደርግ እችላለሁኝ። የባክ ፔል ሊኖረኝ ይችላል ምናምን ነገር እና ዝናብ ሲሆን ደግሞ ከባድ ነው። ዝናብ ሲሆን ከዶርም አልወጣም ጥላ የሚይዝልኝ ሰው ከሌለ ጥላ መያዝ አልችልም 2 ክራንች ስለሚይዝ ሰው ይሄንን ታሳቢ አድርጎ ሞር የተሻለ ነገር መስራት። ተቋማት አካል ጉዳተኛ ተማሪዎችን ሲቀበሉ ደግሞ ምን አይነት ኒድ ነው ያላቸው? እንዴት ነው አኮሞዴት ማድረግ ያለብን? አንድ ፊዚካሊ ኢምፔርድ የሆነ ፊዚካል ኢምፔርመንት ሆኖ የተለያየ አይነት አለ። ክራንች የሚይዝ አለ፣ ዊልቸር የሚይዝ አለ፣ ምንም የማይጠቀም አለ። ሶ እነሱን እንዴት ነው ስንቀበል እንዴት ነው አኮሞዴት ማድረግ የምንችለው? አይነ ስውራን ተማሪ ስንቀበል እንዴት ነው ማስተናገድ የምንችለው የሚለው ነገር ላይ ይሄን ያልተቀበልን ከሚለው ሪፖርት በተጨማሪ ፎከስ አድርገው ቢያስቡበት እና ለነሱ ደግሞ ኒድ በጀት ይዘው በስነ ስርዓት አኮሞዴት ቢያደርጉ። ምክንያቱም ከተቀበልሽ አይቀር እንዴት ነው ንጥል አድርገሽ አስተምረሽ ብታስወጪ ለአንቺም ጥሩ ስም ነው፣ ጥሩም ስራ ነው፣ ለእነሱም ደግሞ ጥሩ እድል ነው። ቀላል አይደለም እዚህ መድረስ በራሱና እነሱም ከሚማረሩ አንቺም ከምትተቺ ለአንቺም ለህሊናሽ ጥሩ ስራ ቢሰሩ ተቋማቶች ይሄንን ኢንቱ ኮንሲደሬሽን አስገብተው ደስ ይለኛል። ቅድም ስትይ ማለት ነው ስፔሻሊ ሰው ያለው አቲቲዩድ በብዛት አብዛኛውን ከክፋት አይደለም። ስፔሻሊ ሃንዲካፕ የሆኑ ሰዎች፣ ስፔሻል ኒድ ያላቸው ልጆች፣ እናቶች ሀዘኔታቸውንም ለመግለጽ ወይ ምን ሆነሽ ነው ምናምን እንትን ጸበል ብትወስጂው እንዴ ብታረጊው ምናምን ግን በጣም ይሰብራሉ። አሁን ቅርብ ፋሚሊም አካባቢ የማያቸው ነገሮች አሉና በቃ ዝም ቢል ሰው ጥሩ ነው ትለኛለች አንድ እህቴ። ማለት በጣም ኮንቲኒየስሊ ሀሳብ ይሰጣል። ያ መልእክት የሀሳቡን የሰጠው ሰው ቆይ ሊዲያን ቶርችል አርጋት ምናምን ብሎ አይደለም፣ የተሰማውን ስሜት ሪፍሌክት ነው የሚያደርገው። እና አንዳንዴ እንዲህ ስትሉ እንዲህ አይነት ፊሊንግ እዛ ሰው ላይ ይፈጥራል። ለምሳሌ በጣም ሰላም የሆነ መንገድ ላይ በጣም ላግዝሽ ምናምን ሲል አንዳንድ ሰው ሰላም እኮ ነው መንገዱ ምን ጉድ ነው ምናምን ያለሽ እና ለእንደሱ አይነት ሳያውቁ ፐርፐስፉሊ ይደረጋል ብዬ አላምንም ከስንት አንድ ካልሆነ በስተቀር። ግን ፐርፐስፉሊ ሳይሆን ይሄ ሀዘኔታቸውን አይዞሽ ለማለት ብለው የሚያደርጉት ነገር መልእክቱ ተቀባዩ ጋር ሲደርስ ደግሞ
ሀሳቡን ቀይሮ ይደርሳል። አንደኛ ቀደም እንዳልሽው ሰውየው ካለበት ሙድ፣ ከቤት ስትወጪ እንዴት ነሽ እንዳልሽው የእጅ ፔን የወገብ ፔን ሊኖር ይችላል። ከራስሽ ጋር ፋይት ነው ኤቭሪዴይ እና ምን ትያቸዋለሽ ማለት ጄኒውንሊ እንዲህ ብታይዋት እኮችን ነገር የምትይው ነገር ሰው ብዙ ሰው ከአካል ጉዳተኛ ጋር መዋል ማደርም እንደሚመስል አያውቅም የተረዳሁት ነገር እና አብዛኛው ሰው ከአካል ጉዳተኛ ጋር የተያዘ ባይሆን ራሱ አጋጥሞሽ ከሆነ የሆነ ችግር ላይ ሆነሽ አንዳንድ ጊዜ መዳመጥ ብቻ የምትፈልጊበት ታይም አለ አይደለ? ግን አይ ቲንክ ኑሯችን ምናምን መሰለኝ መካሪ አድርጎናል። በቃ ምክር ላይ ፎከስ እናደርጋለን ከማዳመጥ ይልቅ እያዳመጠ ራሱ ምንድነው መምከር ያለብን የሚለውን ነው አይምሯችን ውስጥ የምናስበው እና ጀስት ጄኒውሊዝም ብዬ ላዳምጥ የሚል ሰው ብዙ ጊዜ የለም። ሰው ይሄም እንደዛ ነው። ምን ልናገር ነው ብዙ ሰው አይምሮ ውስጥ የሚመጣው እና ኢትስ ኦኬ መናገር አይጠበቅባቸውም። ሀሳብ መስጠትም አይጠበቅባቸውም፣ ግዴታ አይደለም። ስፔሻሊ እንደዚህ ፐርማነንት የሆነ አካል ጉዳት ያጋጠመን ሰዎች ላይ አሁን እኔም የትም ሂጂ እዛም ሂጂ እዚህም ሂጂ ቢሉኝ ወደ ኋላ ሪቨርስ የሚደረግ ነገር የለውም አይደለ? ሶ ሀርሽ ላለመሆን ብቻ እኔን ያስታመሙ መስሏቸው ጉንጭ አልፋ ወሬ ነው የሚሆነው። በእምነትሽ በርቺ አንድ ነገር ነው ስለሚጠቅም፣ ግን ደግሞ እዚህ ብትሄጂ ኖሮ እዛ ብትሄጂ ኖሮ ያለፈ ነገር እንዲቆጭሽ ነው የሚያደርጉሽ እንደውም እና ሰው ከቻሉ ቢያጠነክሩ ኢነሴንስ ደግሞ ይሄ ዝም ብሎ የቃላት ጋጋታ መደርደር ሳይሆን በቃ አንድ ቃልም እኮ ሊያጠነክርሽ ይችላል፣ ሊያበረታሽ ይችላል አይደለ? ሰው ቁም ነገር ያለው ይሄ ከልባቸው የሆነ አንድ ነገር መናገር ከፈለጉ ቢናገሩ፣ ካልሆነ ደግሞ ዝም ቢሉ፣ ዝምታ በጣም ትልቅ ትብብር ነው ባይዘወይ። ሲቀጥል መንገድ ላይ ደግሞ እንደዚህ ሲያዩ ምናምን ማገዝም ካለ ቀረብ ብለው ቢጠይቁ in a very እንዴት ነው ፖላይት ዌይ መጀመሪያ ሄደው ከመያዝ ያን ሰው እኔ አሁን እጄን የሚይዙኝ ሰዎች አሉ እና አልችልም፣ እጄን ይዘውኝ ክራንቼንም ተደግፌ መውረድ አልችልም አይደል? ከቀናነት ነው ሰው መጥቶ የሚይዘኝ፣ ግን አልችልም። እንደውም ቢችሉ ትንሽ ርቀታቸውን ቢጠብቁልኝ ደስ ይለኛል፣ ክራንቼን እንዳይጠልፉኝ ምናምን ማለት ነው። ሰው እንዲህም የተለያየ አካል ጉዳት አይነት ስውራን ሄደው ይዟቸዋል፣ መንገድ ሲያሻግሩ ዝም ብለው ይዟቸዋል እና ያስደነግጣል። ባይዘወይ ዝም ብሎ ሰው መጥቶ እጅሽን ሲይዝሽ በጣም ነው የሚያስፈራው። ማን እንደሆነ ምን እንደሆነ አታውቂም እና እነሱ ግን ከደግነት ነው መንገድ ለማሻገር ነው እና ቢናገሩ መንገድ ላሻግርሽ፣ እንደዚህ ላድርግልሽ፣ በምን መልኩ ላግዝሽ እችላለሁ ወይም በምን መልኩ ብረዳሽ ደስተኛ ትሆኛለሽ ነው ወይ ዝም ብለን እያወራን እንሂድ ወይም ደግሞ ዝም ብሎ ማለፍ ጥሩ ነው። ምክንያቱም ከባሰ እኮ እኛ ራሳችን እንጠይቃለን እርዳታ አይደለ? ሰው ከቻሉ ጥሩ ነገር ቢናገሩ፣ ወደ ኋላ ወስደው እንደዚህ ቢሆን ኖሮ እንደዛ ቢሆን ኖሮ ያለፈ ነው፣ ካለፈ አለፈ፣ ምንም ማድረግ አይቻልም። ሰው ጥሩ ነገር ቢናገሩ፣ ካልቻሉ ደግሞ ዝም ቢሉ ለእኛ ትልቅ ነገር ነው። ስላዩ ብቻ ግዴታ መናገር አለብኝ ብለው ባያስቡ ደስ ይለኛል። አንዳንድ ጥያቄዎች ከታዳሚዎቻችን ትመልሽልናለሽ? ኦፍኮርስ። ሊዲያ አካውንቲንግ ባትገቢ ምን ትገቢ ነበረ? አካውንቲንግ ባልገባ ሳይኮሎጂ የምገባ ይመስለኛል። ሳይኮሎጂ ባልገባ ደግሞ ናቹራል ሳይንስ ተማሪ ስለነበርኩኝ ሕክምና ላይ ምገባ ይመስለኛል። ስፔሻሊ በፊት የአጥንት እና ወይ ደግሞ የቫስኩላር ሰርጅን የመሆን ፍላጎት ነበረኝ። ግን ብዙ ታይም ሆስፒታል ውስጥ ባሳለፍኩ ቁጥር ትራውማታይዝድ እየሆንኩ መጣሁ መሰለኝ። እሱን ሀሳቤን እየተውኩት መጣሁ። ናቹራል ተምረሽ እንዴት ነው አካውንቲንግ የገባሽው? ናቹራል ነበር የተማርኩት ሃይ ስኩልን። ከዛ ኮቪድ መጣ። ኮቪድ ሲመጣ ትምህርት ቤቶች ሲዘጉ እኔ አንድ ሰርጀሪ ተሰራሁ። ያ ሰርጀሪ ኤክስፔክትድ የተደረገው ቶሎ ሪከቨሪ ማደርግ እና ያቺ ኮቪድ ታይሟን ተጠቅመን የሆነች ሰርጀሪ ተሰርቼ ልመለስ ነበረ። ግን አንፎርቹኔትሊ ያ ሰርጀሪ ተደማምሮ 2 ዓመት ቤት ውስጥ እንድቀር አደረገኝ። ከዛ በኋላ ስመለስ የነበረው አሰምሽን ወዝ በቃ ሶሻል ትገቢያለሽ፣ የሆነ አካውንቲንግ ነክ ነገር ብንማር ባንክ ገባለሁኝ፣ ብዙ እንቅስቃሴ አይኖረኝም ምናምን ከሚል ከዛ የመጣ እንትን ነው ሶሻል እንድገባ ያደረገኝ።
ግን እንትን ነው አሁን ራሱ የምትሄጂበት አካሄድ ባለፈው ብዬሽ ነበረ የአካውንቲንግ ተማሪ አይደለም ብዙ ቻሪቲዎች ላይ ትሳተፊያለሽ ሊንክድንሽ ላይ ያለው ስፔሻሊ ሲቪል ሶሳይቲ ኦርጋናይዜሽኖች እንደሚሰራው አካባቢ በጣም ኢንጌጅድ ነሽ ሶ አካውንቲንግ መርጬ እስክገባ ድረስ እንደዚህ አይነት እድሎችን አላገኘውም እንደ አይነት እድሎች እንዳሉ ያወቅኩት አካውንቲንግ ጆይን ካደረኩኝ ፈርስት ሴሚስተር ነው ከተማርኩኝ በኋላ በሆነ ልጅ አማካኝነት ነው ሲቪል ሶሳይቲ ላይ መሳተፍ የጀመርኩት ዘላለም ይባላል ሶ በሱ ምክንያት ነው እሱ ነው በቃ የመጀመሪያውን በር የከፈተው ቱ ቢ ኦነስት ሲቪል ሶሳይቲ ላይ እና እሱ የሚሳተፍበት ድርጅት ነበረ እኔም እዛ እንድሳተፍ አደረገኝ ከዛ በኋላ ያው ሰው አንዳንድ እንትኖችሽን እያየ ራሱ ኮንታክት ያደርጉሻል ደግሞ አንዴ ከተከፈተ በሩ ብዙ በሮች ይከፈታሉ አይደለ እስኪከፈት ድረስ ነውና ከዛ በኋላ ስሳተፍ የተለያዩ ቦታ እኔም የሆነ ፓርቲሲፔት ሳረግ ምን እንደሚያስደስተኝ ሳቅ ምን ላይ ፓሽኔት እንደሆንኩ እያወቅኩ የመጣሁት አካውንቲንግ ጆይን ካረኩኝ በኋላ ስለሆነ ፊልድ ያያያዝም ግን ደግሞ አይ ቲንክ አለመያያዙንም አንዳንዴ እወዳዋለሁ ምክንያቱም የተለያየ ሊዲያን ያወጣታል ብዬ አስባለሁ በፋይናንሱም የተለየች ሊዲያ አለች በእንደዚህ አይነት ሶሳይቲዎችም ደግሞ የተለየች ሊዲያ አለች ብዬ አስባለሁ በዲጂታላይዝ መሆን ብለሽ ቅድም የነበርሽና አንድ ጉዳይ ነበር ላይፍ ኢዚ ያደርጋል አሁን አለም ወደዛ እየሄደ ነውና ለወጣቶቹ ራሳቸውን ከዛ ጋር እንዴት ያግባቡ አይ ቲንክ አሁን ላይ እኮ ሁሉም ሰው ስልኩ ላይ ነው አይደለ ላፍታ እንኳን ከስልኩ ተለይቶ መቀመጥ አይችልም ሁሉም ሰው ስልኩ ላይ ተጥዶ ነው የምታገኙና ዲፍረንሱ ኮንሱም የምናደርገው ነገር ነው ወይ ዝም ብለን የተለያየ ነገሮችን የሚጠቅሙንም አይጠቅሙንም ነገሮች እያግበሰበሰን እንላለን ወይ ደግሞ የሚጠቅመን ነገር ላይ ፎከስ አድርገን መዋልም እንችላለን የራሳችን ምርጫ ነው ብዙ ሰዎች ራሳቸው ላይ ሃርም የሚያደርሱም አሉ በኢንተርኔት በእጃቸው ላይ ባለ ስልክ ብቻ ደግሞ ራሳቸውንም ደግሞ የለወጡ ብዙ ወጣቶች አሉና ትምህርት ዲጂታላይዝድ ቢሆን የምለው ከብዙ ነገሮች ይታደገናል ብዬ ስለማስብ ነው የራሱ የሆነ ኔጌቲቭ ዳውን ሳይድም ሊኖረው ይችላል በእርግጥ ግን ደግሞ አሁን ላይ ካለን ፊዚካሊ ብዙ ነገሮችን ኮንትሪቢዩት ከማድረግ አስተማሪዎችንም ከማልፋት አለ አይደለ እነሱም የራሳቸውን ስራ እየሰሩ at the same time ሌክቸር የሚያደርጉበት ፕላትፎርም ቢዘጋጅ እንደኔ አይነት ስላሉም ደግሞ ጥላሚያ ስለማይችሉ ሰዎች ከቤታችን ወይም ደግሞ ከዶርማችን ሆነን አትሊስት በእንዲህ አይነት ቀኖች እንኳን የምናገኘው ነገሮች ቢኖሩ አይ ቲንክ ኢትስ ሞር ቤኔፊሻሪ ብዬ አስባለሁ ኤአይ ተጠቅመሽ ኦፍ ኮርስ ተማሪ ያለ ኤአይ እንዴት ነው የምታስታርቂው ግን ከራስሽ ኢነርጂ ጋር የሆነች አንድ ቪዲዮ ትናንት ያወራን ነበርና በኖርማሉ በጣም አሪፍ ነበር ጭንቅላት ሰው ኤአይ ሲጠቀም ሳንስ የሆነች ቪዲዮ አይተሻታልና በጣም ዲፔንድ ብላለ መሆን አጠቃቀም እንዴት ነው እኔ ኤአይን ከሚቃወሙ ሰዎች ማለት አይደለም እውነት ለመናገር በጣም ቤኔፊሻሪ ነው በተለይ እንደ ተማሪ ያልገባሽን ነገር ራሱ ብትንትን አድርጎ ያስረዳሻል የማታውቂውን ነገር ግን ሁልጊዜም እኮ ከስር ይጽፋል አይደለ ኤአይ ብዙ ጊዜ ይሄ እንዴት ነው 100% ሰርቴን የሆነ ነገር አለም ኤአይ ሊሳሳት ይችላል የሚል ነገሮች አሉ ቻትጂፒቲ ነው ተጠቀሚ ከስር ጽሁፍ ያመጣልሻልና እሱን አኪዩሬሲ እንትን ማለት ያንቺ ድርሻ ነው ከዛ ደግሞ እሱ ላይ ዲፔንድ ላለማድረግም አሁን የሆነ ነገር ኤዲት እንዲያደርግልሽ ግራመር ቼክ እንዲያደርግልሽ እንኳን ከሆነ መጀመሪያ ራስሽ ብትጽፊው ከዛ በኋላ ቢያንስ ማይነር ኤዲት ሊያደርግልሽ ይችላል ግን ላይክ ትንሽ ኢንስትራክሽን ሰጥተሽው ብዙ ነገር ይሰራልሻል ግን ደግሞ at the same time ጭንቅላቴንም ልጠቀም ካልሽ ትችያለሽ ዲፔንድ ሳትሆኚ ማለት ነው ብቻኛ የመጀመሪያ ልጅ ነኝ ብለሻል እና የመጀመሪያ ልጆች በጣም ኃላፊነት አለባቸው ቤት ውስጥ አሉ ታላቅ እህቶችን አውቀዋለሁ በጣም ኃላፊነት አለ እና እንዴት ነው ቤት ውስጥ ያለሽ ሪስፖንሲቢሊቲ እንዴት ነው እሱን ብትነግሪኝ ሶ የመጀመሪያ ልጅ የሆንኩት ለእናቴ ነው ለአባቴ ሁለተኛ ልጅ ነኝ ግን ደግሞ ቤት ውስጥ እንደ አንድ ልጅ ነው የኖርኩት እንደ ብቸኛ ልጅ ስለዚህ በጣም ተቀማጥዬ ነው ኦልሞስት እንደውም የኖርኩት ማለት ይቻላል በዛ ላይ ደግሞ ፔን ነበረኝ እንዳልኩት ከልጅነቴ ጀምሮ እንኳንም ፔን ኖሮብሽ አንድ ብቻ ስትሆኚ ደግሞ ይሳሳልሻል አይደለ ፔን ስትሆኚ ደግሞ ሞር ትንሽ ሙልቀቅት ያለሽ
ግን ደግሞ ደስ ይላልም 100% ማለትም አይደለም። እኔ አሁን አይ ዊሽ እህትና ወንድም ኖሮኝ አንድ ላይ እየተንጫጫን እየተጣላን ምናምን ባደግ። ምክንያቱም ሌሎቹ ሲጣሉ አሁን የሆነ ሲበሰጫጩ፣ እኔ ግን የሆነ ያጓጓኛል ያንን ማየት ራሱና ሌላው በአንድ ልጅ በመሆን እንደሚቀና እኔ ደግሞ እህትና ወንድም አብረው ባደጉ ትቀናለሁ። አንዳንድ ኢነርጂ ያላቸው ቃላቶች አሁን ለምሳሌ የሆነ ሰዓት እኔ ጓደኛዬ ጋር ደውልና በቃ እግዚአብሔር ትክክል ነው በይኝ ማለት መስማት የምትፈልጊው ድምጽ ያንን ይሆናል ወይ ደግሞ አይዞሽ ያልፋል ለሚለው ሰው ሁሌ የሚደመጥና ምናምን ነገር ይመስላል። እና ያልሻቸው በጣም ፖዚቲቭ ኢነርጂ የሚያመጡ ሶኬ ያልፋል፣ ጎበዝ ነሽ፣ እግዚአብሔር ያውቃል፣ እግዚአብሔር ትክክል ነው ምናምን የሚሉ ቃላቶች ሰውን ይገነባሉና በእንደዛ እንዲተኩልን እንመኛለን። ግን በዚህ ሁሉ ተግዳሮቶች ውስጥ የሚገርመው አካውንቲንግ ፎር ከዛ ሴት መሆን አለ፣ ከዛ ያልሽው አካል ጉዳት አለ፣ ብዙ ስሜቶችን እያስተናገድሽ እዚህ ጋር መጣሽ። ከኋላ ለሚመጡ ሴት እህቶች ምን ታያቸዋለሽ? እኔ እውነት ለመናገር እዚህ ለመድረስ ከቤተሰብም ከጓደኛም ከዘመድም ሰፖርት በላይ ዋናው እግዚአብሔር ነው ብዬ አምናለሁ። ይሄ just for the sake of ብዙ ጊዜ ምስጋና አቅርቡ ሲባል ያው የረዳኝ እግዚአብሔርን አመሰግናለሁ ሳይሆን የምርም ስፔሻሊ አሁን ወደ ኋላ ዞር ብዬ ብዙ ነገሮችን ሳይ እንዴት እንዳለፍኩት ራሱ እኔ ራሱ ግራ ነው የሚገባኝ። ምክንያቱም ልጅ ነኝ፣ ምንም አላውቅም፣ ብዙ ፔን አለው ምናምንና ከዛ ደግሞ የሰው ነገር የሚሰብርሻል። እኔ አሁን እንደዚህ እኮ የሰይጣን ነገር ነው ተብዬ አውቃለሁ። ሰይጣን እኮ ነው እንደዚህ የሚጫወትባት ተብዬ አውቃለሁ። ባይዛወይ ማለት ነው። እውነት ሰው አቁሙኝ እንደዚህ ሲል ሰምቻለሁኝ እና it's not easy ቀላል ሊመስል ይችላል ለሰው፣ ግን it's not easy። ሁሌ ነው ሪፕሌይ የሚያደርገው አይምሮሽ እንዲህ አይነት ነገሮችን። ስፔሻሊ ትንሽ ደግሞ ህይወትሽ ሳት ብሎ ትንሽ ጋደል ካለ በቃ ሁሉ ነገር ተደማምሮ ሁሉ ነገር እኮ ፖይንትለስ ነው የምትይበት ታይም አለ። ግን ያን ሁሉ ታይም ያሳለፈኝ እግዚአብሔር ነው፣ እዚህ ድረስ ያቆመኝ እግዚአብሔር ነው። ስለዚህ የመመክረው ምክር በቃ አምላካችሁ ላይ ሙጥኝ በሉ። የመጀመሪያው እሱ ነው። ምክንያቱም ሰው ተሰባሪ ነው። እናትሽንም አባትሽንም እህት፣ ወንድም፣ አክስት፣ ዘመድ፣ አጎት፣ ጓደኛ ሁሉም ሰው የየራሱ የህይወት ስትራግል አለበት። 24 ሰዓት ከአንቺ ጋር ቁጭ አይልም። ቁጭ ቢልም አይምሮሽ ውስጥ አይገባም። አይምሮሽ ውስጥ መግባት የሚችል የማይሰበር ግን አምላክ አለና ብትገፊው ምን ብትይው የማይሄድ ሁሉ ጊዜ የሚወድሽ ለአንቺ ሁሌ የሚያስብ አምላክ አለ። ሰው ሁሌ እሱን አይደለም ጠይቀሽው ጊዜው ላይ ደርስ ይችላል። ዝም የሚልበት ታይም አለ። ዝም ሲል በጣም ከባድ ነው። እኔም አውቀዋለሁ እሱን ፊሊንግ፣ ግን የሚያልፍበትም ታይም አለ። ሁሌ እንደ መሻ አይቀርም ሲባል እኔ ድሮ ያበሳጨኝ ነበር። የሚያበሳጨኝ ታይም ነበረ። ይሄ እንደ መሻ አይቀርም ያልፋል ምናምን። ምክንያቱም እዛ ላይ ሆነሽ የሚያልፍ ስለማይመስል። ግን ያው እኔ አሁን ማሳያ ነኝ አይደለ? ያልፋል። ብዙ ነገሮች አልፈው እዚህ ጋር ቁጭ ብያለሁኝ። ይሄም ደግሞ የሆነው በእግዚአብሔር ነው። ስለዚህ መጀመሪያ አምላካችሁ ላይ ልጥፍ ማለትን ለመዱ። ሁለተኛው ደግሞ ለራሳችሁ ያላችሁት ከእግዚአብሔር በታች ራሳችሁ ናችሁ። ሌላ ሰው ተጨማሪ ሰፖርተር ነው አይደለ? እናንተ ህይወት ውስጥ እናንተ ናችሁ ሜን ካራክተር። ብትወርቁም ብትነሱም ከእናንተ በላይ ደስተኛ ከእናንተ በላይ ተጎጂ የሚሆን የለምና ራሳችሁን ስታስቡ ውስጣችሁ ትንሿ ራሳችሁ እንዳለች አስቡላት። እኔ አሁን ትንሿ ሊዲያ በፎቶ ሳያት በጣም ታሳዝነኛለች እውነት ለመናገር እና ብዙ ውሳኔዎችን ከመወሰናችን በፊት እሷን ኮንሲደር ብናደርግ ትንሿ ማንነታችንን አይ ቲንክ የተሻለ ነገር ላይ እንደርሳለን ብዬ አስባለሁ። ምክንያቱም አይተሽ ከሆነ ብዙ ተስፋ የሚቆርጡ ሰዎች ልጅ ሲወልዱ ምንም አይበግራቸውም። ለልጆቻቸው ሲሉ በቃ ምንም ውስጥ ገብተው ይፋለማሉ። ያቺ ትንሿ ራሳችንንም እንደ መጀመሪያ ልጃችን ብናያት ከብዙ ነገር እንድናለን ብዬ አስባለሁ። ሌላኛው የመጨረሻው ደግሞ የምናገረው ከሰው ላይ አይናችሁን አንሱ ብያለሁ። ከሰው ጋር አትኑሩ አይደለም፣ ግን ተስፋችሁን አምላካችሁ ላይ አድርጉ። ሌላኛው ደግሞ ፐርፌክሽኒስት ለመሆን ባንሞክር ጥሩ ነው ብዬ አስባለሁ። እኔ አሁን እየተማርኩት ያለሁት ነገር እሱ ነው። ምንም ነገር ፐርፌክት አይሆንም እዚህ ዓለም ላይ። ይሄ ነገር እስኪሆን እስክችል
እስክለምድ ንግግር እስክችል ወይ እንደዚህ ማድረግ እስክችል ካልተጀመረ አይቻልም። ሁሌ የምለው ፕሬዘንቴሽን ራሱ እኔ አሁን ታናናሽ ህጻናቶችን ሳገኝ እየተንተባተባችሁ አድርጉ፣ ቢስቁባችሁ ራሱ ይሳቁባችሁ ላለሁኝ። ምክንያቱም እዛ ጋር ካልተንተባተብሽ ፐርፌክት ላይክ ፍሉዌንት የሆነ ንግግር የመናገር እድልሽ በጣም ጠባብ ነው። ዛሬ ተነስተሽ አትናገሪም። ስለዚህ ፐርፌክሽን ላይ ፎከስ ከምናደርግ አቺቭ ስለማይደረግ ፐርፌክሽን ሰው ስለሆንን ባለን ነገር የራሳችንን ነገር እንጣር። ይሄ ኢነርጂሽ ማለት ያስታውቃል። የሆነ በአንድ ቀን ምናምን የተገነባ አይደለም። የሆነ ከልጅነቱ ጀምሮ በጣም እየተሰራ የመጣ የሚያምር ኮንፊደንስ፣ የሚገርም ኢነርጂ። የህይወት ጀግናሽ ማን ነው አንቺ እንዲያደርግሽ ከእግዚአብሔር በታች? እኔ እውነት ለመናገር ስፔሲፊካሊ ይሄ ነው የምለው ሰው የለኝም። ግን በተለያየ ቦታ የማያቸው ሰዎች አሉ ህይወታቸውን ለማሸነፍ የሚጥሩ እየወደቁ እንኳን ነገ የተሻለ ቀን ነው እያሉ የሚጥሩ። ታክሲ ላይ የማገኛቸው ሰዎች አሉ፣ ተማሪዎች አሉ፣ ሹፌሮች፣ ረዳቶች፣ ብዙ ሰዎች አሉ። እውነት ለመናገር ይሄ ነው ብለሽ ሮል ሞዴል ብለሽ በስም ማታስቀምጭም ነው። እነዛ ሁሉ ሮል ሞዴሎች ናቸው። ላይክ ዛሬ ሰው የማገኘው የሚነግረኝ የሆነ ታሪኩን ይነግረኛል። ማይጋር ከዚህ ውስጥ የወጣው ላለሁኝ የሆነ ሰውም እንደዚህ ይነግርሻል። እና ሰው ስትራግል እያደረገ ግን ጥርሱን ነክሶ ፀሐይ ተስፋማ አልቆርጥም ነገ ሌላ ቀን ነው እያለ የሚሄድ ሰው ሁሉ ለእኔ ሮል ሞዴል ነው። የወደፊት ራዕይሽ ምንድን ነው? ከ5 ዓመት በኋላ ሊዲያን የት እንጠብቃት? እንደ እግዚአብሔር ፍቃድ ሴቶችና አካል ጉዳተኞች ላይ ብሰራ ደስ ይለኛል። ምክንያቱም ሴትም ነኝ አካል ጉዳተኛም ነኝ እና በሴት በኩል ያለውን ፈተና አውቀዋለሁ፣ በአካል ጉዳተኛ በኩልም ያለውን ፈተና አውቀዋለሁ እና ብዙ ነገሮች ተመቻችተው ባይ ለሴቶች ደስ ይለኛል። ለአካል ጉዳተኞች ከህንፃ ለህፃን አካል ጉዳተኞች ፕሌይግራውንዶቹ ተመችተው እኩል ተጫውተው ባያቸው ደስ ይለኛል። ትምህርት ቤት ሲሄዱ አይ የኛ ህንፃ ፎቅ ነው ለእናንተ አይሆንም ተብለው ዊልቸር ላይ የተቀመጡ ህጻናት ሲመለሱ ሰምቻለሁ እንዲህ አይነት ታሪኮች እና ይሄ ነገር ቢቀር ደስ ይለኛል። በ5 ዓመት ውስጥ ላይሳካ ይችላል፣ ግን ሴቶች የራሳቸውን ህልም በነፃነት የሚያራምዱበትን ጊዜ ማየት ፈልጋለሁ። ሳይሳቀቁ፣ ኤክስክሉድ ሳይደረጉ፣ ስራ ላይ ከዚህም ከዛም ችግር ሳይደርስባቸው በነፃነት ህይወታቸው የሚመሩበትን ጊዜ ከዚህም ጊዜ አሁን ካለውን በበለጠ መልኩ ማየት ፈልጋለሁ እና ያንን መንገድ ደግሞ ከሚጠርጉ ሰዎች መሀል በሆኑና የራሴን ነገር ኮንትሪቢዩት ባረግ ደስ ይለኛል። እግዚአብሔር አሜን። ከአቶ አለማየሁ ጋር ከአባትሽ ጋር ስለነበረሽ ጊዜ አብሬንስ ሰው አባት ቤተሰቦች እናቴም አባቴም እውነት ለመናገር በጣም ብዙ ነገር ብዙ መስዋዕት ከፍለዋል እዚህ ለመድረሴ። አባቴ እንደ ሌሎች እንደምሰማቸው አባቶች ቁጡ አይደለም። እንዴት ነው እናት የሆነ አይነት አባት ነው ያለኝ ቱ ቢ ኦነስት። እና ኢቨን ሰርጀሪ ምናምን ስገባ እኔ አሁን ወደ 7-8 ሰርጀሪ ተደርጊያለሁ እና በነዛ በአብዛኞቹ ሰርጀሪ አብሮኝ የሚገባው እሱ ነው። ብዙ ጊዜ እናቶች ናቸው አብረው የሚገቡት። እኔ ግን አባቴ ነው አብሮኝ የሚገባው እና እንደ ጓደኛዬም ትሪት አደርገዋለሁ። አንዳንድ ጊዜ እንደ አባቴ ማከብረዋለሁኝ። ሰው በጣም ስትሮንግ የሆነ ቦንድ ነው ያለን እና ለእኔ ስኬት ምንም አይነት መስዋዕትነት የሚከፍል አባት ነው ያለኝ። ምንም አይነት ይሄ የማይደራደር አይነት አባት ነው ያለኝ እና በዚህ አጋጣሚ በጣም አመሰግናለሁኝ እሱንም እናቴም እንደዛ። እሷም ብዙ ነገሯን አታለች፣ ልጅነቷን አታለች። ምክንያቱም ታማሚ የሚታመም ልጅ ሲኖርሽ ቀላል አይደለም። በየጊዜው ሰርጀሪ የሚገባ ልጅ ሲኖርሽ ቀላል አይደለም። የሆነ ደግሞ ብዙ ጊዜ ላይፍ እንደዚህ የሆነ አይነት ሰርጀሪ ነው የምሰራው እና ቫስኩላር ስለሆነ ሰቀቀኑ ራሱ ለእናት ከባድ ነው። ያን ሁሉ ችላ የሰው አፍ አለ ደግሞ አይደለ እንዲህ ብታረጓት እኮ እንዲህ ብትወስዷት እኮ ያለ የሚወቅስ ሰው አለ እና እሱንም ሁሉ ተቋቁማ እዚያ ደርሳኛለች እና ለሁለቱም በጣም አመሰግናለሁ። ግን ደግሞ ከእነሱ እኩል ደግሞ አጎትና አክስቶቼም አሉ እውነት ለመናገር እና ብቻ ብዙ ሰው እኔ ህይወት ውስጥ የራሱ የሆነ አሻራ አለው እና I'm grateful for that።
ህይወት ሲደክማቸው አሁን በሴትነት በራሱ አለ በአንድም በሌላም የጠበቅናቸው ነገሮች እንዳልጠበቅናቸው ይሆናሉ። የተደገፍናቸው ሰዎች ዞር ይላሉ። አሁንስ ደከመኝ በቃ እዚህ ጋር መቆም ነው ለምንል ሴቶች ምን ትይናለሽ? ከባድ ነው። ስሜቱን አውቀዋለሁ፣ ምክንያቱም እኔም አልፌበታለሁ። ግን የምለው ነገር አሁንም ቢሆን እግዚአብሔር አለ። እግዚአብሔር እስካለ ድረስ መቆም ባናስብ ጥሩ ነው። ጭራሹን ፈጽመን መቆም የለብንም ብዬ አስባለሁ። ምክንያቱም ነገ ያዘጋጀልን ምን እንደሆነ አይታወቅም። ሊዲያ ከዛሬ 3 4 5 ዓመት በፊት ቆማ ቢሆን እዚህ አታያትም አይደለ? እዚህ አትደርስም። የአካውንቲንግ ተማሪ አትሆንም፣ ግቢ አትገባም፣ ብዙ ነገር ላይ አትደርስም። ብቻ ግን ብዙ የሚያቆሙ ነገሮች አሉ። እውነት ለመናገር ሊያቆሙ የሚሞክሩ ሳይሆን እንቅ አድርገው የሚይዙት ነገሮች አሉ። ግን ደግሞ የኛ አምላክ ከዛ በላይ ነው። እኛንም የፈጠረ አምላክ ነው አይደለም? ችግሮቻችን ለሱ በጣም ኢምንት ናቸው እና ግን በዛ ውስጥ ደግሞ ሊሰራን የሚፈልገው ነገር አለ። ምናልባት እኔ ዛሬ እንደዚህ የምናገረው ያሳለፍኳቸው ነገሮች ናቸው እንደዚህ ሼፕ ያደረጉኝ እንጂ ብዙ ነገር ውስጥ ያላለፈ ሰው ባይዘወይ ብዙ ጊዜ አይተሽ ከሆነ ብዙ የሚናገረው ነገር የለውም። አምና ሳይንግ ዊክ ናቸው እያልኩኝ አይደለም፣ ግን ደግሞ ብዙ ነገር ውስጥ ማለፍ ጥበብን ይሰጣል፣ ብልሃትን ይሰጣል፣ አምላክሽን ሞር እንድታምኙ ያደርግሻል። ስለዚህ አምላካችሁ ላይ ከሆናችሁ አትቆሙ። ታንኪዩ በጣም። ዛሬ ማታ መላ ኢትዮጵያ ውስጥ ያሉ አካል ጉዳተኛ ሴቶች የሚያዳምጡት አንድ አጭር መልዕክት ንገሪያቸው ወይ በስልክሽ ላኪላቸው ብትባይ ምን ብለሽ ትጽፊላቸዋለሽ? እግዚአብሔርን ከያዛችሁ ወድቃችሁ አትወድቁ። እራሳችሁ ላይ በፍጹም ተስፋ እንዳትቆርጡ። ነገ ሌላ ቀን ነው፣ የተሻለ ቀን ይመጣል። ቴንኪዩ ሊዲያዬ፣ በጣም ቆንጆ የሆነ ወርቅ የሆነ ጊዜ ነው የሰጠሽን። በእኔ በኩል ጨርስኩ፣ ግን አንቺ ጋር ይሄ ቀርቷል የምትይው መልዕክት ካለሽ እሱን እንስማና። ቀረ የምለው መልዕክት የለኝም፣ ግን እንዳልኩት ከዛሬ ነገ የተሻለ ይሆናል። ይሄንን ማመን አለብን። አባባል ሳይሆን እኔ ካየሁት ከራሴ ህይወት ነው። በጣም ጨለማ የሆኑ ጊዜያቶችን አሳልፌያለሁ ብቻዬን። ሰው ሳያየኝ ያሳለፍኳቸው ጊዜያቶች አሉ። ካለፉ በኋላ ግን ዞር ብዬ ሳይ አጠገቤ በኃይለኛው የነበረው እግዚአብሔር እንደሆነ ተረድቼበታለሁ። ስለዚህ አሁን ላይ ስታልፉበት ላይመስል ይችላል። ሰው የሌላችሁ እግዚአብሔር ዝም ያላችሁ ሊመስል ይችላል። ግን ርቆ የማይርቅ አምላክ አላችሁና አምላካችሁ ላይ ተደገፉ። ላለሁኝ አመሰግናለሁ። በጣም እናመሰግናለን። ከመሄድሽ በፊት አንድ ስጦታ አለ። ማነው? አጎቴ ነው። ዳዊት እንዴ ይባላል። አሁን በቅርብ ነው ያረፈው። ኢሞሽናል ሆን እንችላለሁ፣ ግን በጣም መልካም፣ እውነት ለመናገር በዚህ እድሜው ይሄን ያህል መልካም የሆነ ሰው አይቻልም። አጎቴ ስለሆነ ሳይሆን የእውነት ከልቡ መልካም፣ ከልቡ የዋህ ንጹህ ልብ ያለው። እኔ እንደውም ብዙ ጊዜ ላለሁኝ ከኔና ከሱ ኃጢአታችን ቢወዳደር የኔ ሳይበዛ አይቀርም ላለሁኝ። እንደኖረው እድሜ አይደለም። በጣም በጣም ለሰዎች ሩሩ፣ አዛኝ፣ ቤተሰቡን ይዞ የኖረ የሁሉንም ችግር የሚያዳምጥ መልካም ሰው ነበረ። ያው እግዚአብሔር የሚወዳቸውን አበቦች ቶሎ ቶሎ ይሰበስባል ይባላል እና በህይወት ተለይቶናል፣ ግን ደግሞ ያው ሁሌም በልባችን ውስጥ ይኖራል ያስባል። ቴንክ ዩ ሌዲ። ይሄ ላንቺ ጊፍት ነው። መልእክቷን ታነቢልንና ተወስጫታለሽ። አቀዝቀዘን እንሰጥሽ። ከከፍታው ላይ እንገናኝ ይላል። በጣም እናመሰግናለን። በጣም ውድ ጊዜሽን የሚገርሙ ልምዶችን ስላካፈልሽን እግዚአብሔር ያክብርልን። እኔም በጣም በጣም አመሰግናለሁ። ስፔሻሊ ስጦታውን በጣም ወድጀዋለሁ። እውነት አመሰግናለሁ በጣም ቴንክ ዩ።